ማውቀው ገብቷላ። የግዴታ ሌላ ውስጥ እኔ ወይስ እኛ ሌላ ውስጥ ከእናንተ ጋር መግባት አስፈላጊ ስላልሆነ ዝም ብለን ሁላችንም ቁጭ ብለናል አይደለ? አሁን ደግሞ በእንደዚህ አይነት እኔ ሲጀመር ለእንደዚህ አይነት ጉዳይ መሆኑን እኔ አላወኩም። ለምን ጠራሽኝ ሲጀመር እንዴ? ሲጀመር እኔ አብረሃኝ እኔ ብዙ ጊዜ ብቻዬን እየሆነ ስለሆነ ማናግራቸው አንተም የኔን ልፋት እንዲገባህና እንድታይልኝ ሲጀመር ለምን እኔ መጀመሪያ እኔ ከዚህ በቀደም በቃ ማግኘት የፈለግኩትን ሰው አግኝቼ እነሱን ማስማማት በምፈልግበት መንገድ ለማስማማት እየሞከርኩ እየደከምኩ ያለው ሰው ነኝ እና እኔ ለዚህ ጉዳይ መሆኑን ብትነግሪኝ እኮ ሲጀመርም አልመጣም። እኔ ሰው ይፈልገናል ብለሽ ስታመጪኝ ከእሱ ጋር ልንገናኝም አልመሰለኝም። ሲጀመር ዴቭ መሰለህ ቡዜ ማለት እህቴ ነች። ከዚህ በፊት ብዙ ነገር አውርተን ማስተካከል የምንችለውን ነገር በእኔም በኩል በእሷም በኩል ሞክረናል። ግን ደግሞ ነገሮች እንዲስተካከሉ ሳይሆን እንዲበላሹ እየሆነ ነው ያለው። ሩታ ከልቧ ወዳው እንዳልሆነ ከኔ በላይ ማንም አሁንም እኮ የተበላሸ ነገር የለም። ለምንድን ነው እናንተ እንደዚህ ምንድን ነው ከዚህ በላይ እንዴት ነው ምን ተበላሸ? በላይ ምን አለ? ተው እንጂ ብሩኬ እንደዚህ አትበል። ለምን ጀመር ከልብ አልወደደችም ደግሞ ማለት አንተ እንዴት ነው ከልብ አልወደደችም የምትለው? አንተ ጓደኛውን አብሮ አደጉን ታውቀዋለህ፣ ገብቶሃል አይደለም? ግን ከሚስቱ የበለጠ አንተ ታውቀዋለህ እንዴ? እንዴ ምንም የሚባባል አባባል አለ መሰለህ። ሚስቴ የምታውቀኝ አውልቄ እናንተ የምታውቁኝ ታጥቄ የሚባል ነገር አለ። ገብቶሃል አይደለ? አንተ የምታውቀው አብርሃም ከልጅነቱ ጀምሮ አብረው ጓደኛ ብዙ ነገር አድርገህ ሊሆን ይችላል። ግን የሩታን ያህል አውቀዋለሁ ማለት አትችልም በመጀመሪያ ደረጃ። ገብቶሃል? ልክ ነህ። ከምታየው አንጻር ለሱ ካለ ሪስፔክት ወይ ደግሞ ለሱ ካለ ስጋት ሊሆን ይችላል ያደረገህ ያለ አሁን እንድሰጋ ያደረገኝ ነገር ደግሞ ከዚህ በፊት ሩታ በቃ ከህይወትህ ይውጡ እነዚህ ልጆች፣ እኔ ወደ አንተ መለሳለሁ ብላ እሺ ብለን ሁላችንም እኔም ሄርሜላም አቤልም ሌላም ጓደኞቼ ለሱ የምናስብ ሰዎች ከህይወቱ ወተን አሳይተናታል። ነገር ግን እሷ ምንድነው እልህ ስለሆነ የያዛት በቃ ህይወትህ ላይ ጌም እየተጫወኩ ነበረ ስላሸነፍኩት ጌሙን እኮ ይሄ ነገር እኮ አውርተንበት ዘግተናል እኮ ድጋሚ ይህን ነገር እየደገመችው ነው። ድጋሚ አብርሃም ህይወት ላይ ጌም ልትጫወት ከዳኒ ጋር ተመሳጥራ የሆነ ሚሽናችን ደረሰ አልደረሰም ተባብለው ኢቨን አሁን የአሁኑ መድኃኒት ላይ ራሱ የዳኒ እጅ እንዳለበት ሰምቻለሁ። መድኃኒቱን ማንም ወጡ ሊያቀብላት አይችልም። እሷ ከህፃን ልጅ ጋር ያለችው ቤት ውስጥ ነው ያለችው። ብሩኬ መድኃኒት ከውጭ ገዝቶ ሊሰጣት የሚችል ሰው የለም። ቡዜ ከዳኒ ውጪ ማንም እንደዚህ እንዲያደርግ ስማኝ። ይሄ ነገር እሷ ለክፋት አስባው ከሆነ እየሄድ ያለችው ከኔ ጋር ነው የምትጣላው ብያለሁ። ከእናንተ ጋር ወይ ደግሞ ከአብርሽ ጋር ሳይሆን ከቤተሰቡ ጋር ነው የምትጣላው። ያንን ነገር ደግሞ ትደግሟለች ብዬ ምንም እኔ እምነት የለኝም። አሁን የእሱን ማንነት አይተኸዋል አንተ። ሲሆን የነበረው ነገር ባይፈልግ እንደዚህ አይሆንም። ይሄ ልጅ ገባህ አይደለም? አሁን እናንተ ሜቢ ከሄርሜላ ጋር ቀርበህ ስላላችሁ የቪዲዮ ብታየው ምን ይፈጠራል የሚል ስጋት ይዟችሁ ሊሆን ይችላል። አይመለከተኝም። እሱ ግን ገባህ። ሁለቱ ግን ሰላም መሆናቸውን ነው እኔ የምፈልገው። የማይሆን ስፍራ ላይ ነው የተገኘችው፣ በማይሆን መንገድ ትወጣለች። አለቀ ካላስ። እኔ ግን እያልኩ ያለሁትኝ አሁን እሱ የሚሆነውን ነገር አይተኸዋል። ምን አይነት ሁኔታ እንደሚሆን ይሄ ልጅ እውነት ተገዶ ነው ወይስ አይደለም የሚለው ነገር ፍቅር ስላለው ነው እንደዛ የሚሆነው። ማየት ያልቻላችሁት ነገር አለ አይደለም ቡዜ? አሁን ለምሳሌ አንዳንድ ሰው መድኃኒት አይችልም። ይሄ መድኃኒት ገሎት ቢሆን ወንድምሽን ወይ ደግሞ ሌላ ማይሆን አታረግም። እንደዛ የልጁ አባት አሁን ለምንድን ነው እንዳይኖር አትፈልግም? ለምንድን ነው እንደዚህ አይነት ሀሳብ ስታስብ ራሱ እናንተ የምትቀበሏት? አሁን እኮ